በጣም ደስ ይላል። እንዲህ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉንም ነገር አስተካክላለሁ አታስቢ ምናምን አለኝ። ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው የኔና የሩታዬ። Subscribe to my channel. በጣም ፈልጌ ምን ነው ፋሚሊ ምን አይነት ደስታ ነበረ እና በአንድ ቀን እንደዚህ ይሆናል። እኔም አልጠበኩም፣ እኔም አላመንኩም ነበር። ያው ሰብስክራይብ ይብርዌ በተን አሁን ንግዶይ ኢንተርኔት ሰብስክራይብ አምሮ አበሩስከሩ አብር ታምሩን ደግሞ ሲያሳየን አይደለም በአንድ ቀን በአንድ ደቂቃም ሊሆን ይችላልና እንግዲህ የፈጣሪ ፍቃድ ሆኖ ነው ይሄንን ነገር የሆነው ማለት ነው። ግን በጣም ደስ ብሎሻል? በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። እንኳን ደህና መጡ ወደ ቤቱ። ይህ የዝንሾች ማጫ ሰብስክራይብ በማድረግ የዚህ ቤተሰብ አባል ይቀላቀሉ፣ እስከ መጨረሻ ይከታተሉ። እናመሰግኖታለን። እና ደግሞ በቃ ወረቀቱ ላይ ሁሉም ነገር ቀኑ አለ ምናምን እና በጣም ደስ አለኝ። ስሮጥ ከዛ ቶሎ ደወልኩለት። በእግራችን ወጣችሁ መንገድ ላይ ብታየት ምን አለች? ተዋት ብቻ ምን ሎተሪ ደረሳት ነው። አይ ታቢሎሽ ይሄ ከሎተሪ ይበልጣል እንዴ? ሎተሪ እኮ እንዳይደለም ሊደርስ ይችላል። ሚሊዮን 100 ሚሊዮን አራ ይታወቃል፣ ሊደርሳትም ይችላል። አንዳንድ ጊዜ ማለት ውስጣችሁ ደስተኛ ስትሆኑና ውስጣችሁ ንጹህ ሲሆን ብዙ እድሎች ይኖራሉ። አታስቢ፣ የሎተሪው ምንም እድል ይደርስሻል። ኧረ እኔ በቃ ከዚህ በላይ ተላለ። እውነት ግን ደስ ብሎኛል። እሺ ማን እንዲመጣ ትፈልጊያለሽ? ሁላችሁም ነው ፈታ እንላለን፣ እንዝናናለን ምናምን ደስ ይለኛል። ዋና አንቺ ደስታ ነው የሚፈልገው። አንቺ ደስተኛ ከሆንሽ አንቺ እንደዚህ ሪላክስ ካደረግሽ አይደለም ዱባይ አውሮፓ ሀገራትም እየሄድን በደንብ ላስጎበኝሽ እችላለሁ። በዛው እንደ ግድ ነው። ምናልባት ከኦዲየንሶቻችን ጋር አብረን ልንሄድ እንችላለን። ባይዘው ከአሜሪካ የሚመጡ ሰዎች ብዙ አሉ። እውነት ብዙ ሰው ነው የደወለልኝ፣ ብዙ ሰው ነው ያወራኝም። አብርሽ ቀኑ ሲደርስ ንገረን እያሉኝ ነበረ። ያው ቀኑን ተናግሬያለሁ። እንግዲህ በውጪዎች 30 ኢትዮጵያ ያለን አለ ማለት ነው። አቤል ምን አይነት ስሜት ተሰማ? ባይዘው ማለት ነው አቤል መሄድ አለበት። አትሄድም? እንዴ ባወራለት ሁላ ደስ ይላል። አትሄድም ከኛ ጋር? ኧረ እሄዳለሁ እንዴ ተጠብቄኝ ሻንጣ ውስጥ አስገብታችሁ ሶስት ወር ማለት ነው። በቃ ኢንጆይ የፌስታ ጊዜ የኢንጆይ ጊዜ ነው። ከዛም በኋላ ደግሞ ብዙ ደስታዎች ሊመጡም ይችላሉ ብዬ አስባለሁ ማለት ነው። ፋሚሊዎቻችን ግን አቤል አንድ የሆነ መንገድ ከተከፈተላችሁ የሆነ በረከት መምጣት ከጀመረ ሁሉ ይመጣል፣ አይቋረጥም አይደል? እና ከዚህ በላይ ብዙ የሚያስደስቱ ነገሮች እኛ ህይወት ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ ከፈጣሪ ዛሬ እንግዲህ ያዘንባቸው የደበረን የተከዝንባቸው ጊዜያቶችን የምንክስበት ዘመን ይሆንልናል ብለን
በእኛ ያዘናችሁ ምን ይችላል በእኔ ያዘናችሁ እንግዲህ ከዚህ በኋላ የምትካሱበት ደስተኛ የምትሆኑበት ታይም ይኖረናል። ሁልጊዜ ያን ቪዲዮ ስታዩ በናፍቆት ሳትሳቀቁ በደስታ የምታዩበት ጊዜ ነው ማለት ነው ከዚህ በኋላ የሚሆነው። ግን በጣም ደስ ብሎኛል። ግን አቤል በቃ መናገር ፈልጓል። እሺ ከታረቅንበት ቀን በቪዲዮ ነው ያየው። ከዛ መልስ ያደረግንበት ምክንያት እዚህ የኢትዮጵያውን ፕሮግራም አንደኛ ነገር ጾምም ከወጣ በኋላ መሆን ስላለበት ነው ፋሚሊዎቼ። እዛ ግን ደግሞ እንግዲህ ኢንጆይ እያደረግንም ቢሆን ፋሚሊዎቻችን አብረን ታይሙን የምናሳልፍ ይሆናል። ከዱባይ ልክ እንደተመለስን ደግሞ እዚህ የኢትዮጵያ ሰርግ ይኖረናል። ልክ ጾሙ ሩታ ዱባይ ከመሄዳችን በፊት መጠየቅ የምትፈልገውን ነገር በሙሉ መጠየቅ ትችላለች። ፈቃደኛ ነኝ እቀበላለሁኝ። ስለዚህ አንዳንድ ነገሮችን መጠየቅ ትፈልጋለችና አወራሃለሁ እያለች ስለነበረ ችግር የለውም። እኔ አልሰደብኩም እንዴ? መሰደብኩ አልሰደብኩም። ቃል እንድትገባ እፈልጋለሁ። ከዚህ በኋላ ምንም አይነት ነገር እኔ እናንተ መሀል እንደማይገባ በእኔ በኩል እርግጠኛ ነኝ። ምንም አይነት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረኳቸው የነበሩት ነገሮች በሙሉ እልህ ስለያዘኝና እኔ ተመላሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዛ አይነት ነገሮችን ያደረኩትና ስለዚህ መነሻው ማነው? እሱ ነው ማለት ነው። ይሄ ነገር እንደማይፈጠርና ካሁን በኋላ እንደዚህ አይነት ንትርክ ውስጥ እንደማንገባ ይሁን በቃ አይደለ ለማመን ሳይሆን ይሁን አለ አይደለ እንደ ሴት ልጅ መጥፎ ስሜት ይሰማናል። አንዳንዴ ጊዜ እንፈልጋለን። ስፔሻሊ ሴት ልጆች ምንድነው እቃ ይሄ ቁሳቁስ ምናምን ስጦታ ከሚሰጠን ይልቅ ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንፃር ነው ለምን ይሄን ነገር እንደዚህ ያደርጋል በሚል ነው እንጂ እኔ እሱ ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንፃሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩት። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። ነገራችን ላይ እሱ ግን ተደብቆ ነው እናንተ የምሬ ነው ሚዲያ አይችልም። እንደ ልጅ ብዙ ነገርን ስለሚችል በሆዱ ነው ይባላልና በሆዱ ይዣቸው ነው አጫው ግድ የለም። ኧረ በሆዱ ይከብዳል። ሆድ ውስጥ ማለት ነው ባይዘው ብዙ ነገር የቻለ ነው እና ምን ፈልጌ ነው አንዳንድ ጊዜ ነገርን የትኛውንም ነገር መቻል የመሰለ ነገር የለምና እኔ ሁለተኛ ስም ነበረኝ መቻል ተብዬ ነበረ ግን ለብራዘር ተሰጠውና መቻል የሚባል ብራዘር አለኝና ለማንኛውም ፋሚሊዎቼ ለሱ ተሰጠው ያንን ስም እኔ በቃ ጨርሻለሁ። ምን እንዳቆሙ የቻለው ግን እኮ ያልከው ያለ የሌለ ነው ጫውተም ያለ የሌለኝ ነው ጥቼ ነገር ምን ቆሎል ቆረጥ ብሎ ማን ነገር የለም። እኔ ክፉ ነገር አለ ቋጣሪ ነበር። እኔ ቋጣሪነት አይደለም፣ እግዚአብሔርን አይደለም፣ እውነት አይደለም። ይሄ ቋጣሪነት አይደለም። እኔም የቻልኩትን ነገር ጥሬ እናንተን ለማስደሰት ሚስቴን ለማስደሰት እንጂ አሁን እኔ እንዲህ ቃል ብገባ አብርሽ እንዲህ ቃሉ ያጥፋል ምናምን ብዙ ሰዎች ነው የሚሉትና ለማንኛውም ፋሚሊዎች መናገር ፈልገው ነገር የሰው ልጅ ወዶ ምንም ነገር አያደርግም።
እኔም ወድጄ አይደለም ላችሁ ፈልጌ ነው ፋሚሊዎቼ። እና ይሄ ነው። ከፈለግሽ ግን ቃል መግባት ቀላል ነው፣ ግን ይሄንን እንደዛ ከምለው እግዚአብሔር ይርዳኝ ሁላችን። Subscribe to my channel.